ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ደግሞ ዛሬ በአዲስ ነገር ሩታዬም ፋፈንተሽ ብላ መታለች ከወንድሟ ጋር ማለት ነው። እና በጣም ደስ ብሎኛል። ሩታ ሀብቴ ስቀሽ ስለመጣች ማለት ነው። ሁሌም ሳቂልኝ፣ ሁሌም ፈገግ በይልኝ። ሌላው ትርፍ ነው። ምንም መስሎ አይታየኝም። እኔ የኔ ጠንበለል የምንወድሽ ሩታዬ ብቻ አንቺ ፋፈንተሽ በይልን የኔ ቆንጆ ማለት ነው። ሳቅ ስላልሽ ደግሞ ደስ ብሎኛል ማለት ነው። እና ሲቀጥል ኦቤል ለአብርሽ ይቅርታ ጠይቋል። አብርሽ ደግሞ ለኦቤል ይቅርታ ጠይቀዋል ማለት ነው። ኦቤልም ደግሞ ከአሁን ወዲህ እኔ ያጠፋው ነገር የበደልኩበት ነገር ካለ በጣም ይቅርታ አድርግልኝ፣ ከእህቴ ጎን ልሆን እፈልጋለሁ፣ እሷም ደግሞ ከእኔ ጎን መሆን አለባት። በአሁኑ ሰዓት ከጎን የሚሆን የሚያስፈልገኝ ታይም ነው ብለዋል ማለት ነው። እንኳን ደስ አለህ ዮቤል፣ በጣም ቆይተሃል ግን በነገራችን ላይ ሎቤል ድራማ ከሰራ አመት ሊሆነው ነው። አሁን በአመት ውስጥ ነው የተከፈተለት ዩቱብ ማለት ነው። እንግዲህ ጊዜያችን እየተቀራረበ ነው። ግሪስ ፋሚሊ ማለት ነው የነብራ እህቶች ማለት የሳቃችንና ያነው ነገር ይፋ ሊደረግልን አሁን አንድ ሰው ብቻ ነው የቀረን ማለት ነው። እሱንም የውሽሚት አክስት አለች። ከዛም በኋላ ሌላ ማን አለ አለብን? እስቲ ፈልጉ፣ ፍለጋ ላይ ሆኑ ማለት ነው። እኔ ግን ሳስብ እሷ ብቻ ናት ያለችው ይመስለኛል። ለእሷ ይከፈታል። ከዛም ያኛው 1-0-0 ይገባል። ዋው ደስታችን ይቀጥላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡን ለምታበረታቱኝ ከልብ አመሰግናለሁ። የኔ ፋንድሻው ማለት ነው የኔ ነብር፣ አቤት ፈገግታ፣ ፈገግ ስትይ እኮ ደስ ሲለኝ ማለት ነው። ሩቲ ሀብቴ ጠላት ሸረረ ድብን ይበልልኝ የኔ ቆንጆ፣ አንቺ ደግሞ ፈገግ በይልኝ ማለት ነው። እና በዚሁ አጋጣሚ ያው የሆነ ኮሜንት አይቼ ስስቅ ማለት ነው። እውነት ነገ ቆይ በሱ ኮሜንት ቪዲዮ መሰራት አለበት ማለት ነው። እና የገባት ቀሽት የተማረች ቀሽት ልጅ ናት መሰለኝ። አሁን እንደዚህ ነው እንዴ? እንዴት ነው የተጣላችሁት ብላም ኮምታለች ማለት ነው። በነገራችን ላይ ማንም ከማንም አልተጣላም። ያው ሩታ ሀብቴ ሚዲያውን ካላንቀሳቀሰችው ስለማይንቀሳቀስ ነው የኔ ትዋና የኔ አወዛጋቢ ሩታዬ እና ሁለቱም ይቅርታ ተባብለዋል። ይቅርታ መባባል በነገራችን ላይ ለሰው ልጅ በጣም ትልቅ ነው። እዚህ ጋር ልታካብዱት ትውላላችሁ። አሁን የሩታ ቤተሰቦች ይቅርታ ጠየቁ ምናምን ነው። ሁለቱም ይቅርታ ነው የተጠያየቁት በነገራችን ላይ ማለት ነው። እንዳለች ሩታ ዮቤል ክፉ ልጅም ሆኖ አይደለም፣ መጥፎም ልጅ ሆኖ አይደለም። ያው ልክ እንደ ሩታ ማለት ተውን የተባለ ነገር ነው የሚተውነው። አሁን ሩታ መጥፎ መጥፎ ነገር ተውኝ፣ አርጊ፣ ስሪ የተባለች ነገር ነው የምትሰራው። እንግዲህ እድላቸው ነው መሰለኝ። ዮቤል ነው ይሄ ስሙ ደግሞ በደንብ አልይዘውም። ሩታዬ ያልሆነ ትወና ነበር የሰጧቸው ማለት ነው። እንግዲህ ከትወና መጥቶ አሁን ቆንጆ ሰላም ያለው ፍቅር እንኖራለን ብለዋል። እኛም ደግሞ ሰላም ፍቅር ነው የምንፈልገው እና በዚሁ አጋጣሚ ማለት ነው አንድ በጣም ግርም ያለኝ ነገር ማለት ነው በአብርሽ በኩል ውድ ቤተሰቦች፣ እውነት ይህንን ነገር ከተሳሳትኩኝ አርሙኝ ማለት ነው። እና አብርሽ ምን ሲለው ነበረ ለዮቤል ማለት ነው፣ ከእንደዚህ አይነት ንግግርህ፣ ከእንደዚህ አይነት ባህሪህ፣ ከእነዚህ መጥፎ ነገርህ እና ራቅ፣ መቆጠብ አለብህ። ወላሂ በጣም ነው የገረመኝ። በጣም እኔ በቪዲዮ ወላሂ ብዬ አላቅም። የገረመኝ ነገር ምን እንደሆነ ታውቃላችሁ? አንድ ሰው የራሱን ማንነት አያይም እንዴ? አሁን አብርሽ በሱ ቤት እኮ በጣም ጨዋ ነው እውነት። እሱ የሚናገራቸው እሱ የሚያደርጋቸው ነገሮች፣ ካፉ የሚወጣ ነገሮች ኦቤል እንደውም እኮ እውነቴ ነው የምላችሁ ለአብርሽ ምናምን ነው እንጂ ለሴት ልጅ ምናምን በዚህ ናክል ዝቅ፣ እውነት ለመናገር ማለት ነው ኦቤል ከአብርሽ የበለጠ ንግግር እኔ እንጃ ተናግሯል ምናምን ነገር አለም። በእርግጥ አብርሽን የሆነ ነገር ሊያደርገው ይችላል፣ ወንድ ልጅ ነው ችግር የለውም። ግን አብርሽ ማለት ነው እውነት ቤተሰብ በዚህ ብቻ ተማሩ። ሴት ልጅ ከፍ ዝቅ እያደረገ የወለደችለት ሚስትን ስንት ነገር ያደረገችለት፣ እውነቴ ነው የምላችሁ። ከዚህ በፊት ትዝ ይላችኋል፣ እንደውም ዛሬ ላስታውሳችሁ ማለት ነው። ውሽሜት አንቺ እኮ አልቅሰሽ ነው አብርሽን ያገኘሽው ስትላት እንኳን አብርሽ መልስ አልሰጠም ማለት ነው። ምንም አይነት መልስ አልሰጠም። ሩታዬ ግን አብርሽን የሆነ ነገር ስትባል መልስ ነው የምትሰጠው ማለት ነው። እንደዚህ የሚያስጠሉ የሚያስጠይፉ ቃላቶች ትላንትና አሁን አብርሽና ሩታ መቼም አልተጣሉም። ከምሬ ነው የምላችሁ። አንድ ቀን ተጣልተው አያውቁም። ተጣልተዋል ሳልላችሁ እርጉዝ እያለች በጣም ብጥብጥ ላይ የዛን ታይም ትክክል ጥላቻ ነበሩ። ግን ከዛ መሀል ከወለደች በኋላ ሽማግሌ ተልኮ ምናምን ነገር ታርቀዋል፣ ሰላም ወርደዋል ማለት ነው። ለምን እንደብቃችኋለሁ ማለት ነው። ግን ትላንትና ራሱ ምን አለ ሄርሜላ ኖረች አልኖረችም እኔ ድጋሚ ከሩታ ጋር መኖር አልፈልግም። ይሄ ምላስ ምንድን ነው?
ትላንትና ሌላ ቢቀርሽ ቤተሰብ እውነት አብርሽ እኮ አሁን ጨዋ ጨዋ እኮ ነው። ወይኔ ግን የኛ ነገር ማን ነው የሚነግረን? የራሱ በቃ ራሱ ወርቅ አድርጎ ማለት ነው ታውቃላችሁ። ምንም ነገር ንጹህ አድርጎ ሎቤላ ከራስህ አንተም ተጠንቀቅ አብርሽ። አንተም መጥፎ ጸባይና መጥፎ አነጋገር አለብህ። ያ እንደውም ኦቤል እሺ ትተነዋል። አንተ እንደውም በፊት መልካም ነበርክ። በአሁን ሰዓት አብርሽ አንተ በጣም ተበላሽተሃል። አንተ የድሮ አብርሽ አይደለህም። በተለይ ከሄርሜላ ከተጨመርክ በኋላ አብርሽ እኔ እንጃ ዱርዬ ሆነሃል። ከምሬ ነው የምላችሁ። የፈለጋችሁ ምርር እያላችሁ ዋጡት ማለት ነው። ይሄንን ነገር አልዋሽም፣ የብዙ ሰው ጥያቄ ነው። አብርሽ ከሄርሜላ ከተጨመረ በኋላ እውነቴ ነው የምላችሁ አብርሽ የሚባል ልጅ አይደለም። ቡታጀራ የነበረው ልጅ አይደለም። ብልግናው፣ አነጋገሩ፣ የሆነ ነገሩ እውነቴ ነው የምላችሁ ጭፈራ፣ ዘፈን አውዝ ብላሂ ምን ሸይጣን ረጂም። እውነት በቡታጀራ ልጆች አንደኛ የሚባሉ የነበሩት ማለት ነው የጋሽዬ ልጆች ነበሩ። እኔ ብዙ ጊዜ ቪዲዮ ስሰራ እናገር ነበርኩ። አብርሽ፣ ሃይሚ፣ ኤፍሬም እና ጭፈራ የሚባል ነገር አንድ ቀን እንደ ሰው ወጥተው ቲክቶክ ላይ የሆነ ነገር የሆነበት ቦታ ሲጨፍሩ አይተናል አላየንም ብዬ ብዙ ጊዜ እናገር ነበርኩ። አሁን አብርሽ አንተ ጨዋ እኮ ነው። ሌላ አንተ ትላንትና አሁን የቦሰትከው እንትን ቪዲዮ ምን ነበረ? ስለምን ነበረ የሚጠቅሰው ማለት ነው? ከዛ እስከ ቂጥህ ተከትሎ አቤላ ምን ሲልህ ነበረ? ምን ሲኮምትልህ ነበረ? እናንተ ንጹህ ናችሁ። ኦቤል ይሻላችኋል እንደውም ከእናንተ ማለት ነው። እውነቴ ነው የምላችሁ። አንተ በዚህ ናክል ሴት ልጅ ሚስትህ አንሶ ላይ ተጋፈፍካት። ዛሬ ልጄ የምትለው ወልዳ ያሳቀፈችህ ሚስት እንዴት ነው ከፍ ዝቅ የምታረጋት ማለት ነው? እኔ በዚህ ነገር በጣም ነው የተገረምኩበት በአብርሽ ማለት ነው። ገባችሁ? ኦቤል እስከ መጨረሻው ካያችሁ ቪዲዮ በከጥሩ ከነዚህ ስራዎች ተጠንቀቅ፣ ወደፊት ብዙ ነገር ያጋጥምሃል፣ ብዙ ነገር ሊያጋጥምህ ይችላል። አቤት የኛ ማካሪ ማለት ነው። መክረህ ሞተሃል ማለት ነው። ራስህ ተመከር በመጀመሪያ ደረጃ የሰው ልጅ ሳይሆን እኔ ምንድነኝ ብለህ ራስህን አስብ ማለት ነው። እውነት በጣም ነው የገረመኝ ማለት ነው። እኔ እንደውም ቪዲዮ ልሰራ አልነበረም፣ ግን የአብርሽ አነጋገር በጣም ነው የገረመኝ ማለት ነው። በመጀመሪያ ደረጃ ራስን መታጠብ፣ ራስን ማጽዳት፣ ራስን ማነኝ ብሎ ማሰብ፣ የሰው ልጅ መምከር ሳይሆን እኔስ ምንድነኝ ምንድነው የምናገረው። እኔ በነገራችን ላይ ቪዲዮ ሆነ አታየውም ነበር አታይም መሰለኝ የምትቦስተው የምታረገው፣ ወይስ ካሜራማን እንደ ዝም ብሎ ነው የሚያቃጥለው? ለነገሩ ምን ጣጣ አለ? የመዳም ቅመም እዚህ ትቃጠል። የመዳም ቅመም አየች አላየች የራሷ ጉዳይ ነው። ትርምምስ አድርጋችሁ ትለቁታላችሁ። በቃ ነውር ነው። እንደውም በዚህ ነገር ነውር ነው። አንተም ተማር፣ አንተም ተጠንቀቅ። እሺ መጀመሪያ አንተ እኔ ማነኝ ብለህ አስብ።